ስሚ ማሪ ቅድም ሳስብበት ነበር ምናልባት ቤት በወስድሽ ይሻላል መሰለኝ ቀኑን ሙሉ እዚህ እየሰራሽ ደፋ ቀና እያልሽ ይደክምሻል እኔ ምጨነቃለሁ እኔ ደክመኝማ አይዞህ አትጨነቅ እዛ ጋር ያለውን በራየዋ እዛ ጋር መቀመጥ ነው ስራዬ ምንም አላደርግም ዶክተሯ ደግሞ ምንድን ያለችው ብዙ ካልሰራው ምንም አልሆንም ብላ ይል አዎ ብላለች ግን መድከምሽ አይቀርም እንደምትሰሪ እርግጠኛ ያን ያልተጨንቀልኝ እሺ ሂድ በቃ አሁን የሰዎች መነጋገሪያ ነው እሺ ብንሆንስ ምን ያመጣል ታያቸው እሺ በቃ ቻው መልካም አመሰግናለሁ አቤት ወንድሜ ሄሎ ጃን እንዴት ነው ወንድሜ ደህና ነኝ አንተስ ደህና ነኝ አቶ ሳሜት እንዴት ነው ደህና ነው አመሰግናለሁ ደህና ነው ቀዶ ጥገናው ስኬታማ ሆኗል እና አሁን ሰውነቱ ይቀበለው እናያለን ይቀበለዋል እንደሚቀበለው እርግጠኛ አንተም ማመን አለብህ ስማ ጃን የሆነ የምነግርህ ነገር አለ እሺ ምንድነው ሴቪላይን አሁን አግኝቻት ነበርና ሙሃቧት ነበር የሆነ ነገር ያደረገ እንዴ አይ ምንም መጥፎ ነገር አላደረገም ብቻውን እሱን ተው ስለሱ አታስብ ምን እርሳው ሴቪላይ ሳገኛት ደስ ያላት ትመስላለች አልገባኝም አባቷ እንደሞት አታውቅም እንዴ ገና አልነገርኳት ያው ገብቷል አይደል የአባቴ ቀዶ ጥገና ቡንያሚን ሁሉ ነገር አላሰብኩትም ነበር ማለት አስቤያለሁ ግን ጊዜ አልነበረኝ ሁሉም ድንገት ነው ብቻ ይሄን ነገር ማድረግ አለብኝ ልክ ነህ ትንሽ ጊዜ ብቻ አቶ ቱፋን እነዚህ እሽጎች ፖስታዎች ናቸው እሺ ፖስታዎቹን ወደ አስተዳደር ክፍል ውሰዷቸው ወረቀቶቹን ደግሞ እኔ ክፍል አስገባ እኔ ቢሮ አስገባ ፕሪንት የተደረጉት ወረቀቶች ደረሱ እንዴ አዎ ደርሰዋል በጣም ጥሩ ቱፋን አቶ ጃን ምንድነው ነገሩ እነዚህ ምንድናቸው አለቃ አሁን ገና ፕሪንት አስደረገ ነው መግባታችን ነው እንደዛ ነው እነሱ ያስፈልጉን ነበር አይ አለቃ አያስፈልግም ግን የሆቴሉ ስም ስለተቀየረ አልገባኝ አንተ አታውቅም እንዴ አለቃ ቱታሲን እኮ የሆቴሉን ስም ቀይሮ ምን ለማለት ፈልጉ ምን ተፈጠረ ምን ነው አልወደድኩም እንዴ ጂሃን ስማ ጉዳዩን የወደድኩት አልወደድኩት አይደለም እሺ ምንም ቢሆን እኛ የሥራ አጋሮች ነን አንድ ውሳኔ ሲወሰን አንተን ሳላማክር ምንም ነገር እንዳልወስን እየጠየቀኝ ነው ያኑ ጥያቄ አዎ እሱ ነው የኔ ጥያቄ የሥራ አጋሮች ነን እሺ እንደማንዋደድ ግልጽ ነው ግን አጋር ነን ምንም ማድረግ አንችልም እንደዚህ አይነት ውሳኔ መወሰን መጥፎ ነው ይሄንን ነው እያልኩ ያለሁት ወንድሜ ዝም ብለህ ይሄንን ነው የምፈልገው ብለህ ከዛ ለብቻ መወሰን አትችልም እንግዲህ ታሲን ይሄንን ነው የምፈልገው ብሎ ለኔ ስልጣኑ ሰጥቶኛል በጣም ነው ማዝኖሽ ምን ላድርግ ቆይ እንዴት አድርጎ ማለት ይሄንን ለማድረግ እንዴት ቦርዱን አስማማ አልገባኝ የሆነ ነገር ልንገርህ ጂሃን ከባድ ነበር ያው አንተ በጣም ኮራህ ምናምን እሺ ይሁን ካፓዶሺያ የገዛ ግዛቴ መስል ተንኮራደድ የራስ ዓለም መሰለ ስልጣኑን ሙሉ ለሙሉ አንተ ወሰድክ ግን እንደዛ ብሎ ነገር የለም ከዛ ደግሞ የኩባንያ አስተዳደር አሰራር ዝቅተኛ ነው እንደውም ከዛ በላይ ይሄ ውሸት ነው ቆይ ንገረኝ አቶ ታሲን ቀላል ሰው አይደል በደንብ ያስተውላል ያያል ያስላል ከዛ ደግሞ በአንድ ያጠቃል ክፍተቶችን ያገኘና ይጠቀምባቸዋል የሆነ ነገር ልንገር በዛ ተጨነቅ ይሄ ምንድነው ቆይ ይሄ ሁሉ ድንጋይ የተፈጨ እንጨት ኮንክሪት አይወልም ካያት ቅድመ አያቶች የሚወረስ አይደለም እሺ ሄደው ከፈለክ ምን የሚታይ አዲስ ነገር አለ ያው እንግዲህ ያው እኔ እንዳየሁት ከሆነ ይሻን ሰላም ቤት አልነበረም ባክ ሄድና ምን እንደሚል እንጂ ምን ሆነ መልካም እድል እመኝላችኋለሁ የኒሸሊ ሆቴል ሰራተኞች መልካም እና ኤስማ ልክ እንደዚህ አይነት የአንገት ጌጥ ነበራት ያው መጀመሪያ ጊዜ እሷ አድርገው ሳይ እንዴት ያምራል ብዬ ያሰብኩኝ ነበርና አየሁት ከዛ በኋላ በድንገት እሷ አፈረችና በእጇ ልትሸፍነው ሞከረች በኋላ ላይ ግን ያው እኔ ለማጽዳት ብዬ ጠዋት ላይ አቶ ይሳት ክፍል ገባሁኝና
ከዛ ቆሻሻ መጣያ ውስጥ ያለውን ቆሻሻ ላወጣ ስል ይሄንን የአንገት ጌጥ አየሁት። ማለት ሌላኛው ግማሽ ልብ እና እንግዲህ የአንገት ጌጡን የአቶ ኤሳት ቆሻሻ መጣያ ውስጥ አገኘሁት። ስሚ፣ እሱን ሰምተናል። አሁን ቶሎ በይና ወሬሽን ጨርሼ። ከዛ በኋላ ምን ሆነ? ምን ተፈጠረ? ንገሪ። ምንድን ቤቱን ሊወስዱት መጡ። አቶ ጂያን ሊወሰድ ነው። አቶ ጂያን ተናገሪ። ምንም አልገባኝም፣ በእውነት አልገባኝም። በግልጽ ተናገሪ። ግማሹ ልብ የእሱ ነው፣ ግማሹ ደግሞ የእሷ ነው። ይሄ ምን ማለት ነው? ማለት ኤስማ በአቶ ኤሳት ምክንያት ራሷን ለማጥፋት ሞክራለች እያልኩ ነው። ቱርካን፣ የምትናገሪውን ነገር እያሰብሽ ተናገር እንጂ። ምንድን ነው? ኤስማ ራሷን ለማጥፋት ሞከረች? አይ ልጅ፣ አይ እንደዛ አይደለም። ዝም ብላ ነው እባክህ። አቶ ጂያን፣ ኤስማ ራሷን ለማጥፋት ብዙ መድኃኒቶች ወሰደች። ምን? ለምን? እንግዲህ የሚመስለኝ ያው ነገሩ እኔ ላብድ ነው። የእውነት ምን አይነት ጣጣ ነው? ከኤሳት ጋር ፍቅር ያዛት ለማለት ነው? በቃ አለቀ። ምንድን ነው የምታወሪው? አዎ፣ ኤስማ ከአቶ ኤሳት ጋር ፍቅር ይዟት ነበር። በጣም ነበር የምትወደው። ቆይ፣ ሰው ግን የሚወደውን ሰው ስላላገኘ ራሱን ለማጥፋት ይሞክራል? ሌላ በቂ የሆነ ምክንያት ይኖራል። ለምሳሌ ምን? ምናልባት ሌላ ሰው ባደረጋት ነገር ምክንያት ነው። ምን አገባኝ? ምንድን ነው የምትይው አሪካ? ምን ማለት ነው ምን አገባኝ? ኤስማ በጣም አዘነች። ከኤሳት ጋር ፍቅር ይዟታል እና ታዲያ እሱን መውደድ አልነበረባትም። ፍቅርም ሆነ ጥላቻ ሰው የእውነት በዚህ ምክንያት ራሱን ለማጥፋት ይሞክራል? አብዳለች እንዲህ። ፈጣሪ ሆይ ድረስልኝ። አንቺ የእውነት እያሾፍሽብኝ ነው። ይህን ያለ ሰው አታዝኝም? እንደዚህ ክፉ ነሽ። እውነት አላውቅሽም። ምን አይነት ጨካኝ ነሽ? ምንም የማታውቅ ትንሽ ልጅ እኮ ልትሞት ነበር። የሆነ ነገር ልትሆን ትችላለች ብለሽ አታስቢም እንዴ? ምን አይነት ሰው ነሽ? የማን ዘመድ ናትና ነው? ያንተ እንዳልሆነች አውቃለሁ። ደግሞ ዝም ብሎ ይጮሃል እንዴ? ምንድነው በየቀኑ እዚህ ቤት ውስጥ እንደዚህ ዝም ብሎ ሰው ላይ መጮህ? ይሄ ስርዓተ ቢስ የሆነ ልጅ። ውይ ይሄ ይታይሻል ወይዘሮ ነይት? ይሄ ምን እንደሆነ ታውቃላችሁ? ይሄ ወጣትነት ነው፣ አላማ ነው እና በጣም ያሳዝናል። ለመሆኑ ምን ሆና ነው? ምን የሆነችው ነገር አለ? ቆይ ምን ችግር ነበረባት? የሻንሳላም ቤተሰብ ሁሉን ነገር ይሰጣታል። መኖሪያ፣ ምግብ፣ ሁሉ ነገር አላት። ምን ጎሏት ነው እንደዚህ አይነት ነገር ውስጥ የገባችው? አይደል እንዴ? ትክክል ነች ጄናን። ምን ጎሏት ነው? ወይኔ መታለች። ኤስማ ደህና ነሽ? ወይኔ ምንድነው የሆንሽው? ደህና ነች ማሬ። አሁን ወይዘሪት ኤስማን ወደ ሌላ ክፍል እንወስዳታለን። ዶክተሯ ግን በ3 ወይም በ4 ሰዓት ትወጣለች ብላለች። ግን አንድ ተጨማሪ ቀን ብትቆይ ጥሩ ነው። ትቆይ? ሌላ አንድ ቀን ትደር፣ ምንም ችግር የለም። 2-3 ቀን ካስፈለገም ትደር፣ ብቻ ደህና ትሁን። ግን የክፍሉ ዋጋ ትንሽ ይወደድባቸዋል። ምን? ለምን? አልገባኝም። ለምን? ክፍሎቹ በጣም ውድ ናቸው፣ ይወደድባቸዋል። ለመሆኑ ከማን ጋር እያወራህ እንደሆነ ታውቃለህ? አዎ አውቃለሁ። እኔ ማን እንደሆንኩ ታውቃለህ? የሻንሳላን ቤተሰብ ሰራተኛ ነኝ። ሰራተኛ አልክ ልበል? ይሄ ሰውዬ ማን እንደሆነ ታውቃለህ? ስማ፣ ይሄ የሳሜት ሻንሳላን ልጅ ነው። ቡንያሚን ሻንሳላን ይባላል። ገባህ? መታወቂያህን አሳየው። ቡንያሚን አውጣውና አሳየው። በል። ቆይ እሺ፣ አሳየዋለሁ። አዎ አውጣው። እነዚህ የድሮ መታወቂያ ናቸው። አንዴ ጂናን እባክሽ፣ አሁን እዚህ ጋር ነበር። እስኪ ዝም በይ። አልከው እንዴ? አልጣልኩትም፣ ሌላኛው ጃኬቴ ውስጥ። ቡንያሚን። አቶ ጂሃን አትበለው፣ ወንድም ጂሃን ነው። ጂሃን እንኳን ደህና መጣ። ሰላም፣ እንዴት ነው? ኤስማ አጋዣችን ነች። እዚህ ነው ያለችው እንዴ? አዎ አቶ ጂያን፣ ወይዘሪት ኤስማ ሌላ ክፍል ነች። ሆኖም ዶክተሯ አንድ ተጨማሪ ቀን ትቆይ ብላለች። እሺ ትረፍ እባክህ፣ የምትችለውን አድርግ። ዶክተሯ አሁን ትመጣለች። እሷን ማናገር ትችላላችሁ። እኔ አስፈላጊ የሆነውን ቅድመ ዝግጅት ልጨራርስ። የሚያስፈልግ ነገር ካለ እባክህ ደውልልኝ። ፈጣሪ ጨርሶ ይማርላችሁ። አመሰግናለሁ። እሺ፣ በኋላ እደውልልሃለሁ። ሰላም ዶክተር። ሰላም። ጨጓራዋን አጽድተነዋል። በጣም ብዙ መድኃኒት ነበር ያወጣችው። አሁን መቋቋም እንድትችል መድኃኒት እየሰጠናት ነው።
እንዴት ነች? ለምንድን ነው ያደረገችው? ያለችው ነገር አለ? ገና አልተነሳችም። ስትነሳ ልጠይቋት ትችላላችሁ። ግን ያደረገችው ነገር በጣም ያሳዝናል አቶ ጂሃን። 1 ሰዓት ተጨማሪ ብንቆይ ኖሮ በህይወት አትቆይም ነበር። ፈጣሪ ወይ ድረስ። ስለዚህ ብዙ መድኃኒት ነው የወሰደችው ማለት ነው? አዎ፣ ብዙና የተለያዩ መድኃኒቶች እንደ ባልቃ ነው የወሰደችው። በጣም ያሳዝናል። ያለውን ነገር በደንብ አድርገ ብታናገራት ጥሩ ነው። ምክንያቱም ሌላ ቀን ልትረግሞ ትችላለች። ፈጣሪ ማርላችሁ። እናመሰግናለን። ትንሽ መነጋገር እንችላለን? እሺ ና። ጂሃን፣ አንዴ መነጋገር እንችላለን? ሁሉም ሰው አቶ ጂሃን። እሺ አቶ ጂሃን፣ አቶ አሁንስ ብርቅ ሆነባቸው። እኔም እኮ ቡንያሚን ሻንሰላን እንደሆንኩ ረሳው እንዴ? ለምን ይሄ ይሆናል ብለህ ራስን ጠይቅ ታውቃለህ? ስማ፣ አንተ እኮ ገና የሻንሰላንን ስም አልተቀበልክም። እሱን ገጸ ባህሪ አልተቀበልከውም። እንዴት ነው ይህንን የሚቀበሉት? አዳምጠኝ። ይህንን ስም በደንብ መቀበል አለብህ። ትሰማኛለህ? ትዕግስቴን አታስጨርሰኝ። ትዕግስቴን ካስጨርስከኝ ምን እንደሚሆን በደንብ ታውቃለህ። አክስቴ ነህ? ደህና ነሽ? በሰላም? በሰላም አይደለም ልጄ፣ አዝናለሁ። በሰላም አይደለም። የኤስማ ክፍል ውስጥ ነው ያገኘሁት። ማንም ሰው አያውቅም። ይሄንን በጭራሽ ማንም ሰው ማወቅ የለበትም። አንብበው። የኑዛዜ ደብዳቤ በ2 ሰዓት ውስጥ ያልቃል። እኔ ተመልሼ እመጣለሁ። እሺ፣ የሚያስፈልግ ነገር ካለ ይህንን መንካት ብቻ ነው የሚጠበቅብሽ። አመሰግናለሁ። ምንም አይደለም። መልካም ቀን። እንኳን ፈጣሪ የተረፈሽ። እንዴት ነሽ? ቆይ ለምን አስፈላጊ ነበር? ስሚ፣ ወንድምሽ አለ፣ የሚወድሽ ሰዎች አሉና ለምን? ኤስማ ውድ፣ ለምን አደረግሽው? ንገሪ። ማወቅ አለብኝ። እንደ ረዳሽ ግድ ማወቅ አለብኝ። ኤሳት ነው? ኤሳት ጎርቶሽ ነው? ኤሳት ነው ልብሽን የሰበረው? ስሚ ንገሪ፣ ምን አይነት ሁኔታ ውስጥ እንዳለሽ ንገሪ። እውነቴን ነው የምልሽ፣ እኔ በደንብ አግዝሻለሁ። በይ ንገሪ። በእውነት አንቺን ለብቻሽ አልተውሽም፣ አግዝሻለሁ ውዴ። ግን ማወቅ አለብኝ። ኤስማ ውዴ፣ አርግዝሻለሁ። በጣም ናፍቀሽኛል። በእውነት በእውነት? ለምንድን ነው እስካሁን ድረስ ያልተገናኘ ነው? ይህንን ጥያቄ ራስህን ጠይቀው። የሳት መንፈስ ነገር እኮ ነህ። ትመጣለህ፣ ከዛ ደግሞ ትጠፋለህ። አንተን የሚያገኝህ እድለኛ ነው። አዎ እድለኛ ነው። እኔ ግን ይኸውልሽ፣ ልክ እንዳልሽው አይነት ሰው ነኝ። ተጨማሪ ማኪያቶ መጠጣት ፈልጊያለሁ። አንተስ ትፈልጋለህ እንዴ? ቀኑን በሙሉ ቁጭ ብለን ማኪያቶ ልንጠጣ ነው እንዴ? ታዲያ የት እንሄድ? ብዙ አማራጮች አሉ። ሆቴል እንሄድ። ወደ የትኛው ሆቴል? የእኛ ሆቴል ወይም ሌላ ሆቴል፣ አንቺ የፈለግሽበት እንሄድ ብቻ። እሳት መሱት፣ ምንድን ነው የእሳት ማለት? እሺ ቆይ አንተ እኔን ጓደኛ አደረከኝ እንዴ? ንገረኝ፣ እንደዛ እያልክ ነው የምትጠራኝ? አንተ ነው እንደዚህ ያደረግከው። በአንተ ምክንያት
ተረጋጋ እባክህ። በቃ ምክንያት ያማል እንዴ? ምን እያደረግህ ነው ያለው? ወንድሜ ልጁ ምንድን ነው የምታደርገው? ልጁ ላይ ለምን እንደምትጮህበት? ወንድሜ ትንሽ መረጋጋት አትችልም እንዴ? ቆይ እናንተ ተረጋጉ እንጂ። አንተ ደግሞ ተው እንጂ። ልጁ ከኛ ጋር ነው። ዝም በሉ። ልጅ እኮ ነው፣ እንደዛ አትጮህበት። ሰማል አይደል? በፈጣሪ ቁጭ በለው። ያዜንን በርገር ወይም ሌላ ነገር ከፈለክ ንገረኝ፣ እኔ እከፍልልሃለሁ። እሺ እሺ ችግር የለውም። ስሚ ውዴ አታልቅሽ። እኛ አስፈላጊ የሆነውን ነገር በሙሉ እናድርግ። እባክሽ አታልቅሽ። አቶ ጂያን እወደዋለሁ። የሻንሰላን ቤተሰብ ልጅ ባይሆንም እወደው ነበር። ባይሆን ይሻለኝ ነበር። እዛ ቤት ውስጥ የሚሰራ ሰው ቢሆን ደስ ይለኝ ነበረ። ምናልባት ሹፌር ቢሆን ይህ አይፈጠርም ነበረ። የሆነ ቀን ከዛ ያልጠበቅኩት ነገር ሆነ። አንዴም እንኳን አይቶኝ የማያውቀው ኢሳት እኔን ያስተውለኝ ጀመር። ሲያየኝ ፈገግ ይል ጀመር። ደስ የሚሉ ነገሮችን ይነግረኝ ነበር። በጣም ደስ የሚሉ ነገሮች። ማንም ብሎኝ የማያውቃቸውን ነገሮች። ልቤ በኃይል እየመታ ነበር እና የራሴን ሐሳብ ሁሉ ማዳመጥ አቃተኝ። ከዛ ግን በድንገት ካለሁበት ከፍታ ወደቅኩ። አቶ ጂያን፣ በጣም ነው የወደቅኩት። ተዘባበርኩ እና አልተረፍኩም። ባዶ ነኝ። አልቋል አቶ ጂያን፣ አልቋል አቶ ጂያን። ምን ላድርግ አቶ ጂያን? ኢሳት እስማ የሆነ የምነግር ነገር አለ ብያል ነበር እንዴ? እና እኔ ምን አልኩኝ? እስማ ነፃ ስትሆኝ ትነግርኛለሽ ብዬ ነበር። አውቃለሁ፣ ግን ይሄ አስቸኳይ ነገር ነው። እሺ የምትዩን ነገር በይ። ራሴን እያመመኝ ነው፣ መተኛት እፈልጋለሁ። እንግዲህ ለብቻችን ስንሆን ብነግርህ ደስ ይለኝ ነበር፣ ግን ደግሞ ችግር የለውም፣ እዚህ እነግርሃለሁ። በቃ ገባኝ። ይሄ ስለ ደሞዝ ነው እንዴ? ስለ ደሞዝሽ ከሆነ በኋላ እናወራለን። አይ የምን ደሞዝ? ስለዛ አይደለም። ሌላ የምነግርህ ነገር አለ። ሌላ ደስ የሚል ነገር ነው። ኢሳት አርግዣለሁ። ምን? አልገባኝም። ልጅ ሊኖረን ነው። ስሚ፣ እየቀለድሽ ነው አይደል? ረፊሽ እሺ ቆይ ዶክተር አይቶሻል? ስንት ወርሽ ነው አሉሽ? ገና ዶክተር አላየኝም፣ ግን 5 ሳምንት ገደማ ነው መሰለኝ። እንደዛ። ስሜ ስማ፣ ልጅ ነሽ እንዴ?
ቆይ እኔ የጠየቁሽ ይህን ነው እንዴ? ለማስወረድ ስንት ጊዜ ሆነው ነው ያልኩሽ? እሺ ተይው፣ የምታደርጊውን አድርጌ እኔ ገንዘብ እሰጥሻለሁ። እሺ ኢሳት፣ ለምንድን ነው ይህንን የምናደርገው? እስኪ አስበው፣ ልጃችን እኮ ነው፣ የሁለታችንም አካል እኮ ነው። ስለዚህ አላስወርድም እያልሽ ነው ማለት ነው? እኔስ ምን አስቤ ነው? ይገርማል ይስማ። በዛ ላይ አንቺም እኮ ብትሆኚ ጥፋተኛ ነሽ። ኢሳት፣ ምን እያልክ ነው? እኔ እወድሃለሁ፣ አንተም ትወደኝ የለ? እወድሻለሁ ብለኸኝ የለ? ይህኝ እስቲ ይስማ፣ በደንብ አድርገሽ ስታይኝ ጂሃንን እመስላለሁ? እኔን የምታታይኝ ይመስልሻል እንዴ? ምን እያሰብሽ ነው? በአንቺ ቤት ተጋብተን አንቺ የልጆቼ እናት ልትሆኚ ነው? መቼም አይሆንም። እሺ በጭራሽ። እኔ ልትረጅኝ ይገባል። ይሄንን እወቂው። አንተ ነህ እኮ ያልከው። አንተን እንጋባለን ብለኸኝ የነበረው ውሸትህን ነበር? ይሄን ሁሉ ጊዜ ውሸትህን ነበር? ንገሪኝ ይስማ፣ የምርሽን ነው እንዴ? ያን ያህል ጅል ነሽ እንዴ? ወይስ እኔ ነኝ ጅል? እንደዛ ነው የምመስልሽ? ንገሪኝ። ልጁን ታስወርጀዋለሽ፣ ትሰምኛለሽ አይደል? ልጁን ታስወርጀዋለሽ። ካለበለዚያ አይደለም የልጅሽን ቀርቶ የአንቺንም የተወለድሽበትን ቀን እንድትረግሚ ነው ማደርግሽ። አትወደኝም እንዴ? አትወደኝም ነበር? ይህንን ደብዳቤ እያነበብኩ ከሆነ እኔ ሞቻለሁ ማለት ነው። ራስን ማጥፋት ትልቅ ኃጢአት እንደሆነ አውቃለሁ፣ ግን የመኖር አቅሙ የለኝም። ወንድሜ መሱትን ለጂሃን አደራ ሰጥቼዋለሁ። እሱ ጥሩ ሰው ነው። እሱ መሱትን ይንከባከበዋል። ይቅር በለኝ። እባክህ ይቅር በለኝ መሱትዬ፣ ይቅር በለኝ መሱትዬ፣ ይቅር በለኝ የኔ ውድ ወንድም፣ ይቅር በለኝ። የኔ ጥፋት ነው፣ የኔ ጥፋት ነው። በጣም ነበር የምወደው አቶ ጂሃን። እሱ ምንም ነገር አላደረገም፣ እንደወደውም አልጠየቀኝም። እኔ ነኝ የወደድኩት። የኔ ጥፋት ነው፣ የእሱ ጥፋት አይደለም አቶ ጂሃን። ስሚ ውዴ፣ ስሚ፣ የሆነ ነገር ልንገርሽ። ሰውን መውደድ፣ ሰውን ማመን ወንጀል ከሆነ አዎ ጥፋተኛ ነሽ። ግን ዋነኛው ጥፋተኛ አንቺ የሚጠቀምብሽና የሚያታልሽ ሰው ነው። ይህንን አትርሽ። ይህንን ያደረገው ሰው አሁንም ሆነ በኋላ ዋጋ መክፈሉ አይቀርም። ይህን እንድታወቅ ይፈልጋለሁ። በእውነት ነው የምልሽ፣ አድርገዋል። ስለ ሌላ ምንም ነገር አታስቢ እሺ? ራስሽን በደንብ ተንከባከቢ። የእሱን ብቻ አድርጊ። ራስሽንም ልጅሽንም ተንከባከቢ። የቀረውን ለእኔ ተይው። ያ ኤሳት ለአንቺ ቃል ይገባልሽን አንድ በአንድ በደንብ ያደርጋል። ትሰሚኛለሽ? ኤሳትን ለእኔ ተይው፣ እመኚ። ብቻ ራስሽን ተንከባከቢ እሺ? ቻው። አቶ ጂሃን፣ መሱት ይህን እየተጨነቀ ነው። ደህና ነው አይደለ? እባክህ እኔ ደህና እንደሆንኩ ንገረው። እሺ፣ ምንም የሚያሳስብ ነገር የለም። እሺ፣ አረፍ ለማለት ነው። ውይ ጂሃን፣ እንዴት ነች? ኤስማ እንዴት ነች? እንዴት ትሆናለች አክስቴ? ነያት እንዴት ትሆናለች? ልጅቷ ተስፋ ቆርጣለች። ወንድሜያችን ምስኪን ልጅ ጉድ አደረጋት። ምን ማለት እችላለሁ? ምን ማለት እችላለሁ? የልጅ ልጄ ነው። ምን ይባላል? ትክክል ነሽ፣ ግን እሱ እየዋሻት ነበር። እሷ ጥሩና በጣም ምስኪን ልጅ ነች። ምን ፈልጎ ነው? ምን ለመሆን ነው እንደዚህ አይነት ነገር የሚያደርገው? በእውነት እዚህ አጠገቤ ቢኖር ኖሮ አሁን አንቄ ነበር የምገለው። ጂሃን እባክህ በፈጠረ ተረጋጋ። ምንም ቢሆን እኮ ያ ልጅ የወንድም ልጅ ነው። ጂሃን ስማ፣ ነገሮች ይሻሻላሉ። ሁሉም ነገር ይስተካከላል። እመነኝ፣ ሁሉም ነገር ይስተካከላል። እሺ ወይዘሮ ነያት፣ እሺ በይ። አንቺማ አትጨነቂ እሺ? አንድ ቤት ልደውል። ኤስማ ስለመሱ ስትጠይቀኝ። እሺ እዚሁ እጠብቅሃለሁ። አረፍ።
አላውቅም። እንሂድ እንዴ? የሆነ ነገር ቢያስፈልጋትስ? የሆነ ነገር ብትሆንስ? ማለት አይታወቅም። አሰሪ እንደመሆናችን መጠን ስራችንን ሰርተናል ቡንያሚን። ከዚህ በኋላ የሚያስፈልግ ነገር ካለ ከቤት ሰው መጥራት ይቻላል። ልክ ነሽ። ግን ኤስማ ባዳ ሰው አይደለችም። ከትናንት ወዲያ አብራን እየበላች ነበር እኮ። ነበር እየበላን ነበር። አንተ ራሱ ነው ያልከው። ነበር መጣን፣ ደህና እንደሆነች አየን። አሁን መሄዳችን ነው። አምላክ ብቻ ይጠብቃል። አምላክ ይጠብቃል። ምን ማድረግ ይቻላል? በእውነት አሜን አሜን። ፈጣሪ ይጠብቃል። እውነት ደህና ትሆናለች። አሁን መስከን ይደረግለት ለምን ይፈስ እንዴ ቡንያሚን ያ ኤሳት አይደል እንዴ? ኤሳት? አዎ ኤሳት ነው። ውይ ጂሃን፣ በጣም ትክክል ነህ። ስለ ሁሉም ነገር አንተ ትክክል ነህ። በእውነት እኔ ላብድ ነው። በጣም ተናድጃለሁ። ግን ምን ማድረግ እችላለሁ? የልጅ ልጄ ነው። ማለቴ እኔ ምን ማድረግ ነበረብኝ? ውይ ጂሃን፣ ልጅቷ እንዳፈቀረችው ግልጽ ነው። ምንም የማታውቅ ልጅ ነች። እሱ ገና ልቧን ሳይሰብር በፊት አይሆንም ማለት ነበረበት። ስሚ፣ እኔ እኮ ተረድቼሻለሁ ወይዘሮ ናየት። የልጅ ልጅሽ ነው፣ ለእኔም ወንድሜ ነው። ግን ይሄ ማለት እንደዚህ ለማድረግ መብት አለው ማለት አይደለም። ልጅቷን አታሏታል፣ በስሜቷ ተጫውቶባታል እና ከዛ ተጠቀመባት። ማንም እንደዛ ማድረግ አይችልም። ይሄ በጣም አሳፋሪ ነው። ወንድሜ ግን ይህን ያህል አሳፋሪ እንደሆነ አስቤ አላውቅም። አየሽ፣ የልጅ ልጅሽ እንደዚህ አሳፋሪ ሰው ኢሳት ሻንሳልን የጭንቅላት መድማት አጋጥሞታል። አሁን ወደ ቀዶ ጥገና ክፍል ሊገባ ነው። ለወንድሙ ልትነግረው ትችላለሽ? አቶ ጂሃን፣ ወንድሜ ኢሳት ሻንሳላን ጭንቅላት ውስጥ ደም ፈሷል። ቀዶ ጥገና ክፍል እየተወሰደ ነው። ጂሃን ምንድን ነው? ወይኔ ኤሳት ዶክተር፣ ምንድነው የተፈጠረው? ወንድሜ ነው። አተነፋፈሱ ልክ አይደለም። ራሱን ክፉኛ ስለተመታ ደግሞ በጣም ተጎድቷል። አሁኑኑ ቀዶ ጥገናው ማድረግ አለብን። ኤሳት ውዴ። ወይዘሮ ናየት እባክሽ አይዞሽ። አሁንም ጠንካራ መሆን አለብሽ። አይዞሽ ኤሳት ልጄ። ወይኔ ምን መዓት እየመጣብን። አንድ መርዶ። ወይኔ አምላኬ፣ አንተ ጠብቀን። ጂሃን ውዴ፣ የልጅ ልጄ እኮ ነው። አውቃለሁ፣ ግን ምንም አይሆንም። ስሚ ኤሳት፣ ምንም አይሆንም። እኔ ሞታለሁ። አንድ ነገር ከሆነ ሞታለሁ። አምላኬ ይጠብቀው። ምንም አይሆንም፣ አታስብ። ማን ነው እንደዚህ አይነት ነገር ሊያደርግ የሚችለው? በፈጣሪ ማን ነው የልጅ ልጄን ሊገድል የሞከረው? ንገሩኝ፣ ማን ነው በድፍረት ይህንን ያደረገው? ንገራቸው። አደጋ ነው የሚሆነው ወይ ብቻ ግን እርግጠኛ አይደለንም። እስቲ እናያለን። ወይዘሮ ናየት እንደርስበታል። ያው እንግዲህ ወይዘሮ ናየት አምቡላንስ ውስጥ ሳናግራቸው ነበር። ሰራተኞቹን ነው? አዎ አምቡላንስ ሰራተኞቹን አናግሬያቸዋለሁ። ምስክር ነበር። ኤሳት አልኮል ሲጠጣ ነበር እና በዛ ምክንያት ሰክሮ ነበር። እና ደግሞ ምን መሰላችሁ? እና ምንድነው እያወራ ያለው? መሱት ነው የገፈተረው። መሱት? የማይመስል ነገር አታውራ። መሱት እኮ ልጅ ነው። እንዴት ነው የሚገፋው? ወይኔ ጉድ! አይ ስሚ ወይዘሮ ናየት፣ እሱ ጤነኛ ቢሆን ኖሮ ግን ሰክሮ ስለነበር ሚዛኑን መጠበቅ አልቻለም። ትንሽ እንኳን ቢገፋው ራሱ ሊወርቅ ይችላል። እንደዛ ነው የሚሆነው። ወይ ኢሳት! እሺ በቃ ለጊዜ ይህን ነገር ማንም እንዳይሰማ፣ ማንም ሰው እንዲናገር አልፈልግም። እሺ ቡንያሚን፣ አባቴ ጋር ደውለህ ትነግረው ትችላለህ? ወይ ጂሃን! እሺ እነግረዋለሁ አባዬ ጋር። እሺ ወይዘሮ ናየት እባክሽ እንደዚህ አትሁኚ እባክሽ። ካሚል፣ የኢራን ምንጣፎቹ እዚህ ጋር ቢሆኑ ጥሩ ነው። እሺ ተጨማሪ ያስፈልገናል አይመስልም? እሺ ወይዘሮ ስምሩ መጣው። እሺ ሄሎ ጂሃን። አዎ ጂሃን፣ ምንድን ነው የምትለው? ቆይ ኢሳት ደህና ነው? እሺ ኤዮ እንዴት ነው የቢዝነስ ካርዱን እንዴት አገኘው? ምነው ዝም አልክ ወንድሜ? ምኑን ነው የማያውቀኝ? ምልክቱን ነው። በጣም ወድኗል። በጣም አሪፍ ነው። ሴቪ ላይም ወደዋለች። ወደሽዋል አይደል ማሬ? በጣም ነው የወደድኩት። እሺ
አሁን የምታስቡት እዛ ቤት ውስጥ ስላለችው ልጅ ነው አይደለ? ኤስማ ነው ስሟ። ወንድሜ በፈጠረ አምላክ እንዴት እንደዚህ ይሆናል? እንደዚህ አይነት ነገር እንዴት ይሆናል? ምንድነው ይሄ? ምንድነው? ቆይ ወይኔ ያሳዛኙ መሱት የኔ ውድ በጣም ፈርቶ ይሆናል። በእርግጠኝነት በጣም ፈርቷል። እኔ ምን ላድርግ? ወደ ትልቁ ቤት ልሂድ? ሐሳቤ በሙሉ እዛ ነው። አይ እዛ ቦታ መሄድ ጥሩ አይመስለኝም ወንድሜ። ተው ይቅርብህ። ደግሞ እኮ በጣም ጥሩ ልጅ ነች። በእውነት ጥሩ ልጅ ነች። አዎ የሁላችንን ሸክም አብራም ተሸክም ሰው ነች። እሷ መቼም ቢሆን ሰው ማትከዳ ሰው ነች። ያ ቤት አይሆንም። አምላክ ብቻ ይርዳት። በጣም እኮ ነው የሚያሰቃዩት። እኔ በአይኔ በብረቱን ያየሁት። ሴቭ ላይ አሳብደዋት ነበረ። በጣም አሳብደዋት ነበር። ግን እናያለን ማን ነው ይሄንን የሚሸከመው። እውነታው በቅርብ ይወጣል። እሺ አቶ ታሲን፣ አቶ ኑ አሁን የሆነ ነገር ሰምቼ ነበርና ማወቅ ትፈልጋላችሁ ብዬ አስቤ ነበር። ምንድነው ፒናር? አቶ ይሳት አደጋ አጋጥሞት ሆስፒታል ነው አለቃ። የምን አደጋ ነው? እንግዲህ በደንብ አላወቅኩም፣ ግን አደጋው ከትልቁ ቤት ሰራተኞች ጋር የተያያዘ ነው። ምን? ሌላ ምንም ነገር አልሰማሁም። በለው ደግሞ አንተ ማነው ጥፋተኛ የሚባለውን እያሰብክ ነው አይደል? አሁን እሱን ተው። ሱምሩ ለራሷ ልቧ ተሰብሯል። የእሷ ልጅ ነው። እስኪ ልደውልላት። ለመሌክም ልደውልላት። መስማት አለበት። እሺ እናመሰግናለን። አይ አታነሳም። ሰምታለች ማለት ነው። ውይ ጂሃን፣ እኛ ስንት ነገር እንዳሳለፍን ታያለህ። የኤሳት ነገር አለ። ኤሳት እስከ ዛሬ ብዙ ሰዎችን ጎድቷል። ኤስማ ደግሞ ስታሳዝን ለትንሽ ነው ከሞት ያመለጠችው። ይመስገነው። አሁን ደግሞ ኤሳት የሞት አፋፍ ላይ ነው ያለው። ግን ኤስማ የሆነ ነገር ሆናስ ቢሆን ጂሃን፣ ወይኔ አምላኬ። እህት ሱምሩ። እማዬ ጂሃን፣ እኔ ውድ ነኝ። ኤሳት እንዴት ነው? ደህና ነው አይደለ? ዶክተሩ ምንድን ያለው ነገር አለ? ገና እየተደረገለት ነው። ምንም አይሆንም። ኤሳት ጠንካራ ነው፣ ይሻለዋል። እባክሽ አትጨነቂ። ይድናል አይደለም እማዬ? ምንም ነገር አይሆንም፣ ምንም ነገር አይሆንም። አትጨነቂ። ሁሉም ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ። ኤሳት የሆነ ነገር ከሆነ ምን እንደማደርግ አላውቅም። ውይ የኔ ልጅ እንደዛማ አትበይ እሺ። እንደዛ አታስቢ። ጠላታችንን አምላክ ብቻ የጠበቀው በአምላክ እጅ ነው። እውነትሽን ነው። ምን ማድረግ ይቻላል? ሱምሩ ይህን ውድ ልጅ እኔም ብለሽ ነው የመጣሽው አይደለ ውዴ? ድሮንስ እማዬ አንቺን ብዬ ነው የመጣሁት። አትጨነቂ እሺ እባክሽን። ኤሳት እኮ ወጣት ነው፣ ጠንካራ ነው። እንደሚድን ደግሞ እርግጠኛ ነኝ። እሺ ምንም ነገር አታስቢ። አዎ በአምላክ ድጋፍ ይድናል። አያቴ አንቺስ እንዴት ነሽ? ደህና ነሽ አይደል? አላውቅም ልጄ፣ ምንም ነገር አላውቅም። በቃ ህይወታችን ሁሉ ሆስፒታል ውስጥ ሆነ አይደለ? አልገባኝም። ምን እየሆነን ያለ ነው? አባዬ ኤሳት አንድ ነገር ከሆነ እኔ ምን ሆናለሁ? ማርያ አይዞሽ፣ ምንም እኔ ላብድ ነው። እውነት ስንት ሰዓት ሆነ? እስካሁን ድረስ እኮ አልጨረሱም። ምንድን ነው የተፈጠረው? እማዬ ልክ ነሽ፣ ግን ስሚኝ፣ ቀዶ ጥገና ነው እና አንዳንዴ ብዙ ሰዓት ይወስዳል። ካሁን ይወጣል ብለን ስለቸኩልን ነው። እሺ ምንም አትጨነቂ። እንደዛ ነው አይደል? እሺ አትጨነቂ። ልጄ እንዴት? ገና አልጨረሰም። እኛም እየጠበቅንና እየጸለይንለት ነው። ፈጣሪ አትርፎ። አመሰግናለሁ። እኔስ እማዬ ወንድሜ አንድ ነገር ከሆነ እኔ ምን እንደምሆን አላውቅም። በጣም ነው የምወደው። ምንም አይሆንም። እሺ ማሬ። ወንድሜ ደህና ነህ?
አፈር ለሚል ነገር ነው እንደ የከፈል ነው። ምንድን ነው ይሄ? ትኩስ ነው፣ ያቃጥላል፣ በጣም ይመራል። ጄናን ወደ ቤት እንሂድ እባክሽን። ኩላሊቴን አመመኝ። አሁንም ሆስፒታል ውስጥ እየተሽከረከርኩ ነው። እረፍት ያስፈልገኛል። ወደ ቤት እንሂድ? ያ ወደዛ ነው የምንሄደው። ቡንያሚን፣ ቤት ስንመለስ እኮ እኛ አሰሪዎች ነን። ግን ከመውጣታችን በፊት ምንድን ነው የሆነው? ኤሳትን አመጡት። ኤሳት ማን ነው? ምንም የማይረባ ሰው ነው። እንደዛ አትበል። ኤሳት ማለት ያንተ ወንድም ነው፣ የገዛ ወንድምህ ነው። ውይ አሁንስ በቃኝ፣ ሰልችቶኛል። አሁንስ በቃኝ። ወንድም አልሽኝ? በቃኝ። እኔ ለአባቴ ኩላሊቴን ሰጥቼዋለሁ። አሁን ለሌላ ሰው የምሰጠው ምንም አካል የለኝም። ጨርሻለሁ። እኔ እኮ ተረድቼሃለሁ፣ ግን ሁሉም ሰው እዚህ ሆኖ መላ ቤተሰቡ ተሰብስበው መሄድ አንችልም። እንዲሁም እንደ ቤተሰብ እየቆጠሩን አይደለም። ቡንያሚን፣ አንተን ስፈልግ ነበር። መስቱን ማግኘት አለብን። ይሄን እሱም ምን እንደሚያደርግ ግራ ገብቶታል። እስኪ ደም ፈልገው። አክስት ምናምን አልነበረችውም? አንድ ጊዜ ጃን፣ እስኪ በደንብ ታውቀኛለህ አይደል? ኩላሊቴን ለአባታችን ከለገስኩኝ ስንት ቀን እንደሆነ ታውቃለህ? እስካሁን ምንም እረፍት አላገኘሁም። ምንም አቅም የለኝም። ቤቴ ሄጄ እረፍት ማድረግ አለብኝ። አዎ፣ በዛ ላይ ደግሞ ቡንያሚን እዛ ቤት ውስጥ ሰራተኛ እንዳልሆነ አስታውስ። ጃሃን ውዴ የቤቱ ባለቤት ልጅ ነው። ያው አንተ አሁንም እንደ ሰራተኛ እንደምታየው ይገባኛል፣ ግን እሱ ያለፈ ታሪክ ነው። አዲስ ሰራተኛ ያስፈልገኛል። እኔም በደንብ ማረፍ አለብኝ። አዎ፣ እሺ፣ ችግር የለም። ሄሎ ሪዛ፣ እስቲ የተወሰኑ ሰዎች አሰባስብ። መስት ጠፍቷል። ሄዳችሁ መንደር ውስጥ ፈልጉት። አክስት አለችው መሰለኝ። እሷ ጋር ከሄደ ሄዳችሁ ፈልጉ። ኩኩርካሊ ውስጥ። ኩኩርካሊ። ቆይ እስቲ ለሱ ድገምልህ። አዎ እዛ አክስት አለችው። የት መሰለ ያለችው? ኩኩርካሊ ውስጥ። እሺ አጎቱ እዛ ነበር የሞተው። እዛ ሰዎችን ላክ። ከተማ ውስጥም አፈላልጉት። በዩኬርሺ ውስጥ የሆነ አብሮት የሚማር ልጅ አለ። ምናልባት እዛ ሊሆን ይችላል። ሰምተሃል? እሺ አመሰግናለሁ። ነው ወደዚህ ነው የምለውን ነገር አድርግ። እስቲ ስማኝ። ለምንድን ነው የምታግዘው? ለምንድን ነው አሁንም የምታግዘው? እና ምን ላደርግ ጄናን? አታይም እንዴ? ያለ እኔ አንድ ማድረግ የሚችለው ነገር አለ። ሰራተኛ ያስፈልገናል። ስለዚህ ሪዛ ጋር ይደውላል። ሪዛ ሲጀመር ራሱን እንኳን የሚችል ሰው ነው አይደለም። ቤቱን ሊመራ ቀርቶ ስለ ራሱ በቅጡ አያውቅም። ወይ ቡንያሚን ፓክዴሚር፣ የድሮ ቡንያሚን ቢኖር ኖሮ መሱትን በ2 ደቂቃ ያገኘው ነበር። ውይ ባለቤቴ፣ አሁንም ቡንያሚን ሰራተኛ እንደሆንክ መርሳት አልቻልክም። ታዲያ እነሱ እንዴት ይረሱታል? ቡንያሚን ሳንሻላል ሄዱ እንዴ? ስለ መሱት ልጠይቅ ነበር። እንዴ ወይዘሪት ኤስማ፣ ለምንድን ነው ካልጋሽ የተነሳሹ? ይቅርታ ነርስ፣ ጃናን እዚህ ነች። ፈልጊያት ነበረ። ወይስ ሄደች? ቡኒ ጸጉር ያላት ሴት ነች? እሷ ናት ወይስ ተለቅ ያለችው ሴቴቷ? አዎ እሷ ነች። ከኤሳት ሻንሳላን ቤተሰቦች ጋር ነች። አቶ ኤሳት ቀዶ ጥገና ክፍል ነው። ኤሳት ሻንሳላን ቀዶ ጥገና ክፍል ነው? አዎ፣ ያሳዝናል። የጭንቅላት መድማት አጋጥሞት። ደህና መሆን አለበት እማዬ፣ መሆን አለበት። ወይዘሮ ሱንዱ ፈጣሪ ይማርልሽ። ወይዘሮ ነያይት ፈጣሪ ይማረው። አመሰግናለሁ። በጣም ነው የሚያሳዝነው ወይዘሮ ሱንዱ። ሁላችንም እየጸለይን ነው። በጣም አመሰግናለሁ እህት ኤኒሴ። ወይ ስንት ጊዜ ሆነኝ ካገኘውሽ። ደህና ነሽ? ደህና ነኝ ማለቴ። እንዴት ነሽ? አሁን የኢሳት ነገር ነው ያሳሰበኝ። ገባሽ አይደል? ይድናል። መቼም ሰምተሻል አይደል? እኛም ሻንሳላን ሆነናል። ቡንያሚን ሻንሳላን እና ጀናን ሻንሳላን። እንኳን ደስ አለሽ። አመሰግናለሁ። እማዬ። ውይ ውዴ፣ አንተ መጣ እንዴ? ደህና ነሽ? እሺ መጣሁ። ቡንያሚን ገዛልኝ። ከታሲን ጋር ነበርን እማዬ። እስካሁን ድረስ ውጪ ነበር። ገብተና እናስቸግራችሁ ብለን ያልገባ ነው። ለዛ ነው። ልክ ናችሁ። ጥሩ ነገር ነው ያደረጋችሁት ውዴ። ውጪ እንጠብቅሻለን። የሚያስፈልግሽ ነገር ካለ ደውይልን። እሺ።
ምንድን ነው የምታደርገው? ጂሃንን እየፈለግከው? አሁን እንኳን እንደዛ አታድርግ እባክህ። መሌክ ምንድን ነው ሜሌክ ማለት? በላውን አንተ ውጪ ውጣ በቃ፣ እኔ ያለው እሺ። እናትህን አገኛት አይደል? አዎ ወንድሜ፣ ውስጥ ነች፣ አይቻታለሁ። ለራሷ በጣም አዝናለች። አዎ ልክ ነህ። እንደመጣ ማወቋ ጥሩ ነው። አንተ መኖርህ ለእሷ ጥሩ ነው። አዎ ያው እኛ ደግሞ እስከ መጨረሻው ድረስ ከጎኗ እንሆናለን። እንደዚህ አስቸጋሪ በሆነ ጊዜ እዛ ካልሆንን የቤተሰብ ጥቅሙ ምንድን ነው? ቆይ ታውቃለህ፣ እኛ እና እሷ ለብዙ ዓመታት ለመደጋገፍ አልቻልንም ነበር። ትክክል። በነገራችን ላይ ውስጥ ችግር እየፈጠረ ያለ ሰው አለ? ሱምሩንም ሆነ ሜሌክን እያሳዘነ ያለ ሰው አለ? የእኛ ሰዎች እዛ ነበሩ። እኔም ዞር ስል ነበር፣ ግን ጂያንን አላገኘሁትም። አንተ ደግሞ ተው እንጂ፣ ወንድሙ እኮ ቀዶ ጥገና ክፍል ውስጥ ነው። ምንም ቢሆን ጂሃንና ኤሳት ወንድማማቾች ናቸው። ልክ ነው ወንድሜ፣ ግን ተወኝ እስኪ ልናደድበት። መሊክ እኮ የኔ እህት ነች አይደል እንዴ? ስማ፣ የሆነ ነገር እነግርሃለሁ፣ በግልጽ ነው የምነግርህ። ያ ሰውዬ ከእኔ እህት ጋር እንዲሆን አልፈልግም፣ አጠገቧ እንዲደርስ አልፈልግም። ስለዚህ መልስ ስጠኝ። እኔ ምንድን ነው ማድረግ ያለብኝ? አጠገቧ እንዳይደርስ ምን ላድርግ ወንድሜ? ምን ልበልህ? ምን ላድርግ? ምን ማለት ነው? ምንድን ነው ያደረግህ? ስማ፣ ይሄ ልጅ ትንሽ ነው። ለብዙ ሰዓታት ደግሞ ጠፍቶ ነበር። አሁንም አላገኘሁም። የት ሂዶ ሊሆን ይችላል? የት ሊሆን ይችላል? ሁለት ቦታ ነገርኩ አይደል እንዴ? ሁለት የቦታ ስም ሰጠው አይደል እንዴ? አይ ፖሊስ ጣቢያ አይደለም። ልጁ ለራሱ እህቱ እንደዛ አይቷት እየተጨነቀ ነው። እሺ ስታገኘው ንገረኝ። አሁኑን አግኙት። አሁን መሽቷል፣ ግን ልጁን አላገኙትም። እንዴት ያገኙታል ብለህ ነው? በልጁ ቦታ ሆነ ልጁን አስበዋል? ምን ያህል እንደሚያስፈራ አስበው እስኪ። የሚያደርገው እስኪ ጠፋው። ምን ያህል እንደሚደነግጥ የማስበው። እሺ በቃ እኔ መሄድ እችላለሁ እንዴ? እሺ በል ሂድ በቃ። እሺ እንገናኛለን። በቃ ደግሞ እየተጠነቀቅ። እሺ በቃ